እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? ሰይዴ አማኗደስ ስለሆናችሁ ነው። ሌላ ሰው እንዲያልገጭ አክፈስማለ። እንዴት ናችሁ? እንዴት ከረማችሁ? አላችኋ? አለን በደማቆ ሶሩ ሁሉም ሰላም ሁሉም ተዘጋጅተን ይፈታ አጥንቻለሁ። ውድ ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? ደማቆቹ ከሌሎች ደማቆች ጋር ወጥረው ከሚከራከሩ ካላሸነፍኩ ብለው ከሚፎካከሩ ሁለት ጋዜጠኞች ጋር ተከስቷል። ጋዜጠኛ ሰይድ ኪያር፣ ጋዜጠኛ ዋልልኝ ክፍሌ። ስለመጣችሁ በጣም ደስ ብሎኛል። ስለተጋበዝኩ ደስ ብሎኛል። የሰይድን አላወኩም። አንዴ አለማወቅን ቢገረው እኔ ብዙ ጊዜ መግቢያውን ነው እንጂ ምለው ራሳችሁን አስተዋውቁ እላለሁ። ሰይዴ ራስን እስቲ በ30 ሰከንድ አስተዋውቅ። ከባድ ስራ ነው የሰጠው። በጣም ቀላል ነገር ነው። ያው የምታዩኝ አይነት ሰው ነኝ። ወይ ትክክል ነኝ ወይ በጣም ትክክል ነኝ። ከሁለት አንዱ ነኝ። አይበቃም? በቃ በጣም አሪፍ አለ። እኔም ዋለልኝ ነኝ። ሰይድ ያለውን መልስ መመለስ አልችልም። ስለዚህ ከሰይድ በተቃራኒ ለመቆም ሞክራለሁ። አይ በጣም ገብቷቸዋል ማለት ነው። ጌሙ ማብራራት አይጠበቅብኝም። ምክንያቱም ከዚህ በፊት የሚመጡ አብዛኛው እዚህ ተወዳዳሪዎችን እንግዶችን አብራራለሁ እና ማብራራት አይጠበቅብኝም ነው ልንገራችሁ። ምንም አንድ ጥያቄ ነው ያለኝ። እሺ ትክክልና በጣም ትክክል ሊሆን ይችላል። እኔ ትክክል መርጬ እሱ በጣም ትክክል ሊመርጥ ይችላል። እሺ ይሄ ያስኬዳል? ተቃራኒ ነው። ተቃራኒ ባንማ አይቀመጥም ነው። አይ አጥንቼ ነው የመጣሁት ስላለኝ ምንድነው ብዬ ነው። ጎበዝ ተማሪ ነው ነገራችን ላይ ጎበዝ ተማሪ ያጠናል። የዘለለ ሰይዴ ሰቃይ ነበርክ እንዴ? ከታች ሰደቃ አለማው ሁለተኛ ክፍል ላይ ነው አንደኛ ለመውጣት ሙከራ አድርጌ ነበር። ሁለተኛ ክፍል ከዛ ሙከራ ነው ያደረገው። አይ ልነግርህ ነው። ጸደቃ ሳምነው ይባላል ጓደኛዬ ነው። ከአንደኛ ክፍል እስከ 12ኛ ክፍል ከዜሮ በለው ሁሌ አንደኛ የሚወጣው እሱ ነው። ሁለተኛ ክፍል ላይ ቱቢ ነበርኩኝ እና በቃ ዘንድሮ አንደኛ እወጣለሁ ብዬ ወስኜ እንትን እየተነገረ አቬሬጅ 91.6 ሰይድ ኪያር ሲባል በላው ጸደቀ ምናምን ብዬ ከዛ የጸደቀ ቲያርን ከኔ ቀጥሎ 96.3 ሲባል ያን ያቆምኩ። ጸደቀ በጋ መፎካከር ነው እንጂ። በነገራችን ላይ ጸደቃውን ኢትዮጵያ ውስጥ አሉ ከሚባሉ የአይን ዶክተሮች መካከል አንዱ ነው። ከኢትዮጵያ ወጥቶ ሩዋንዳ ምናምን አፍሪካ ሀገሮች ሌሎች ሀገሮችም ይሰራልና አንደኛ እንኳን በለጠ። ዋሌ ሰቃይ ነበረ። እኔ ዋሌን ሳቀው አዲስ አበባ ዩኒቨርሲቲ ሲያስኮርጅ ነው ማቀው እና ሁሌ እዛ ኬኔዲ ላይብራሪ ማለት እንዳለ ያስጠናል። አንድ ወንድ የለም ግን አጠገቡ። ይሄ በጣም ስብ ነው ይታያል አይደል? የገረመኝ ሁሉንም አስጠንተህ ካስኮረጅ እኮ አታስጠናም ማለት ነው። ወደሱ ሐሳብ ነው እኮ የተምታታ ነገር ያወራው ስለሆነ አሁን ማስኮረጅ ሊያውቅ አይችልም። አየው ነገር አለ ከዛ በኋላ እኔ እንደውም ሲኒየሬ ነበርና እንደሱ ሰከንዲር ወይ ጂሲ ሲሆን ምን አለ ጊዜ ረድቶኝ እንደሱ አስጠኝ በእንኳን ውስጥ ወይራ ነው ገብቷል። ስለመጣችሁ በድጋሚ ደስ ብሎኛል። ሰይዴ ድንገት ሰፈር ውስጥም ወይ አካባቢ ላይ ብናግዛቸው ብረዳቸው ብለህ የምታስባቸው ግለሰቦችም ሊሆኑ ይችላሉ፣ ድርጅቶች አሉ ማት አይደል? ዛሬ እንደው ይሄን ውድድር ባሸንፍ ይሄን 20 ሺህ ብር ባሸንፍ እሰጣለሁ ብለህ የምታስበው ለማን ነው? ባሸንፍ ሳይሆን ምለው ሳሸንፍ እንደማሸንፍ ስለማቅ ማለት ነው። ያ ጥምቶ ከመጣን ሰው ብዙ አሉ። አልአማና የሚባል አንድ ድርጅት አለ። የሚያሳድገው አባትና እናት በተለይ አባቶቻቸው የሞቱባቸውን ወላጆቻቸውን ያጡ አማና ማለት ኃላፊነት ወይም ደግሞ አማና ምንድነው የሚባለው?
በቃ የተሰጠ ኃላፊነት አለ አይደል? የኔ ኃላፊነት ነው ብለህ እነሱ የዛ ተቋም ኃላፊነት ነው የእነሱን ኃላፊነት የሚወጣ ተቋም ነው። ለዛ ተቋም ብሰጥ ደስ ይለኛል። ምክንያቱም የሚያድጉት እዛ አባቶቻቸውን በጊዜ አጥተዋል፣ ወላጆቻቸውን አጥተዋል። ያው እኛ ብናጣ የሚሰማን አይነት ስሜት እነሱ ጋር አለና ለእነሱ ቢሆን አሪፍ ነው። መልካም እንደዛ ዋሌስ እኔ ከአዲስ አበባ ውጭ መቀሌ አንድ ድርጅት አለ። አጋጣሚ ሆኖ ይሄን ቀረጻ ከማድረጋችን ከአንድ ቀን በፊት አንድ ፕሮግራም ላይ ነበርኩኝ። እነዚህ ጭንቅላታቸው ተጣብቆ የተወለዱ መንትያ ልጆች አክሱም አካባቢ ታስታውሱ እንደሆነ አላውቅም እና ወላጆቻቸው በጣም ከአቅማቸው በላይ ሆኖ አክቹሊ ለየትኛውም ሰው በጣም ከባድ ሲቹዌሽን ነው። አንደኛው ወደዛኛው ሳይድ ነው የምታየው፣ አንደኛው ወደዚህ ሳይድ ታያለች። ጭንቅላታቸው ተጣብቆ ነው የተወለዱት። 1 ዓመት ሊሞላቸው ነው እና እነዚህን ልጆች ከመንገድ ላይ አንስቶ እያሳደገ እና ሌሎች ልጆችን ደግሞ የሚያሳድግ አንድ ሎላ የሚባል የእርዳታ ድርጅት አለና ታሪኩ ራሱ በጣም ያስገርማል። ራሱ የሎላን መስራች የነበረው ጎዳና ተዳዳሪ የነበረ ሰው በድርቅ ምክንያት ከእናት ከአባቱ የተለያየ በጣም በችግር የኖረ ሰው ነው እና አሁን አጋጣሚ ሆኖ ትላንት ማታ ወደ አሜሪካ ተጉዟል። እነዚህ ልጆች ለሕክምና 2 ሚሊዮን ዩኤስዲ የሚፈጅ ቀዶ ሕክምና ነው የሚደረገው። ይሄ ሁሉ በበጎ ሰዎች አማካኝነት የተደረገ ነውና ብዙ አይደግፍም፣ ግን ስቲል በቃ የሆነ ሰፖርት ለማድረግ እስከማሰብ ለሎላ የቺልድረንስ ሆም ማሸንፈው ለመስጠት አስቤያለሁ። በጣም 1 ሚሊዮን እንደሚሆን እርግጠኛ ነኝ። ለሁለታችሁ መልካም እድል ተመኝቻለሁ። እያንዳንዱ ኳስ 1 ሺህ ብር አለው። የመጀመሪያ ዙር ላይ 1 ሺህ ብር ነው የምትበላሉት። ዙሩ ከራረ ሲል ባለ 2 ሺህ ይሆናል። ስለዚህ ለሁለታችሁ መልካም እድል ተመኝቼ ቀጥታ ወደ ጥያቄው ልግባ። 10 ቁጥር ማለያ ሳይ ወደ ሐሳቤ ቀድሞ የሚመጣው ማራዶና ነው። የት ሄዳችሁ ነው? እውነትም አጥብታችሁ ነው የመጣችሁት። በዚህ ምክንያት እስካሁን መለሰ ነው ጥያቄ ተደግሞ ታይቶ ምናምን እናንተ ማራዶና የፈለገ ባጠናሁን ስለ ሜሲና ማራዶና ከሰይድ ጋር ነው። እሺ፣ አይ በጣም የሚገርም ነው። እሺ ታዲያ ምንም ጥያቄ ነገር ለሰይድ አይደለም ህዝቡ ነው። ህዝቡ ሲጠየቅ ቴሌቪዥን የገባው ዓለም ዋንጫ መታየት የጀመረው በደንብ ማራዶና በሚጫወትበት ጊዜ ነው። የ86 ዓለም ዋንጫ በሰዎች አእምሮ ውስጥ አለ። በእርግጥ 82 ታይተዋል፣ ብራዚልን አይተዋል፣ እነዚህ ኮን አይተዋል። ግን ማራዶና ሲጫወት ከኛ እድሜ በላይ ያሉት ከኛ ቀጥሎ ያለው ትውልድ ከኛ ከፍ ብሎ ያለው ማለት ነው በደንብ አይተዋል፣ በደንብ ተመልክተዋል። ማራዶናን የማያውቅ የለምና 10 ቁጥር ደግሞ የማራዶና ነው። እንደውም ሰፈር ውስጥ ልጆች ሲጫወቱ አንዳንዶቹ ያለ ችሎታቸው ደፍረው ይለብሳሉ። አይከብድህም ወይ ቁጥሩ ይባላል። ችሎታው ሳይኖር 10 ስለብስ የትኛው ዘመን ላይ ለማራዶና ክብር ነው? የትኛው ዘመን ላይ ነው? ይሄ አሁን ዘመን ነው። አብዛኛው ሰው ኳስ ውስጥ ያለ ሰው በእርግጥ አሁን የሜሲ ትውልድ ነው። ግን ደግሞ አብዛኛው 10 ቁጥርን ቀድሞ የሚያውቀው እኔን ጨምሮ እኔ አሁን ሜሲ ከኔ እኩል ነው እድሜው አይደል? ትንሽ ነው የሚበልጠው። ዋላ መከራከሪያ ያለ ነው ይመስል ሜሲ እኩያ ነው ሲልኩ ገርሞኝ ዳይፈሩን ቀይሯል እኮ የባለፈው መከራከሪያ እኮ የነበረው ባለፈው ሰይዴ በጣም ነው ማደንቅ። ማን አንተ ነህ የሰው ነው ያለው። በቲቪ ዜና ስታነብ ነበር የሚያይ ያለ ነው አለ ሚካኤል። አረ የሆነ ሰው የሆነች ሆቴል የምትሰራ አስተናጋጅ ያለችኝን አረሳውም። ማለት እድሜን እንትን ለማለት ነው። የዛሬ 11 ዓመት 10 ዓመት እያለ በቲቪ አይቻለሁ አለች። የእሷንም እድሜ ነው የምትነግረኝ። ገብቷል? እና አሁን እድሜ ሲለኝ ነው ማለት በጣም ትክክል ሰይድ ባለው ሀሳብ እስማማለሁ። በእርግጥ አንድ ጊዜ አስታውሳለሁ። ሰይድ ላታስታውስ ይችላል። ሬዲዮ ላይ 10 ቁጥር ማሊያ ለብሶ ከኋላ የሚጫወት ተጫዋች ሳይ በጣም ያበሳጨኛል ብሎ ድሮ አሁን ከሴትዮዋ ካለችበት ዓመት በፊት ስታወራ እና ምን ልል ነው አሁን የማራዶና ጊዜ ትንሽ ሄድ ብሏል። አሁን የአሁኑ ትውልድ ኳስ የሚያዩ ሰዎች ሜሲን በጣም ያደንቃሉ። ቶቲም አይ ቲንክ 10 ቁጥር ነበር መሰለኝ ባልሳሳት። ቆይ ግን እኛ የአሁኑ ትውልድ አይደለንም? የአሁኑ ትውልድ አይደለንም እንደኛ? በነገራችን ላይ እሱ ላይ እንቀጥላለን። አንድ ያልነገርኳችሁ ሁለታችሁ ከተሳሳታችሁ እኔ እበላችኋለሁ። ከባድ ነገር ነው። ለማን እንደምትሰጣ ነገር ነው። አይ ትውልድ በየትኛው ዘመን ነው የሚለካው? የዚህ ትውልድ ነን። ለምንድን ነው የዚህ ትውልድ ነው የምንለው? ለምሳሌ ሮናልዶ፣ ሜሲ ስንት ዓመት ተጫወቱ አይደለ? 20 አካባቢ ተጫወቷል። በዚህ በእነሱ ወደ ጨዋታ ከገቡ ዘመን ጀምሮ አለን።
እንግዲህ ከነሱም ቀድሞ አለናል። ስለዚህ የሰይድን ባላቅም እኛ አለን። አይ ከነሱ ለምሳሌ ከሮናልዶ እኩል በሆነ እድሜ ማለት ነው በ10 ዓመቱ ያየውን እኮ ነው እኔ የማየው። ሮናልዶ እኮ ማራዶናን አይቷል። አሁን የነ ሮናልዶ ጊዜ አይደል? ሮናልዶ እዚህ መጥቶ ቢጠየቅ 10 ቁጥር ቢባል ያየው ያደገበት ነው። ገብቷል። እስኪታወቅ ድረስ እኮ ያየዋል ወደታች እስኪታወቅ ድረስ ማለት ነው። አሁን አንተ የምትለው እሱ ከታወቀ በኋላ የሚመጣው ትውልድ ነው። እኔ ከህዝቡ አንጻር አሁን ትክክል ነው ያልኩት በጣም ትክክል ነው የሚሉ ሰዎች ጥቂት ናቸው። ግን በጣም ብዙ ፔሌን የሚወድ ሰው እኮ አለ። አሁን እንደው ማራዶና እያልን ስለሄድን ነው እንጂ ፔሌና ማራዶና እንደውም ሜሲና ሮናልዶ ተመሳሳይ ቁጥር አይለብሱም፣ ስማቸው ነው እንጂ። ፔሌና ማራዶና ግን ተመሳሳይ ይለብሳሉ። በጣም በማራዶና ልክ በጣም ብዙ ፔሌዎች ነበሩ። ልክ ማሊያ ይርቃል፣ ትውልዱ ይርቃል። ፔሌ አሁን 70 ዓለም ዋንጫ ተጫወተ አይደል? በዛ 58 62 70 ተጫወተ። ያ ትውልድ ማለት በነፋዘር እድሜ ነው። እኔ እንደውም የፋዘር ጓደኛ ነበሩ ግብጽ ሀገር ሄደው አላዛር ነው የተማሩት። ሳንቶስ መጥቶ ነበር ግብጽ። ጋሪንቻን ፔሌን መጥቶ አይተዋል። ያኔ መጥተው ነግረውኛል። እሳቸው በህይወት የሉም አሁን እና ትንሽ እድሜያቸው ገፋ ያሉ ሰዎች ነው ወደዛ የሚሄደው። ዋሌ ምኑ ጋር ነው ግን በትክክል አይ መልስ ሳይሆን አብዛኛው ሰው ማራዶና ነው ብለህ ነው የምታምነው? በግሌ ግን እንደ ህዝብ ሳስብ በጣም ትክክል ነው ያላሱ ትክክል ነው። ያው እንዳልኳችሁ ነው። ብዙ ሰዎች ሲጠየቁ የእድሜ ጋፕ፣ የትምህርት ደረጃ ጋፕ፣ ውሏቸው፣ የስራ አይነት ምናምን ለይተን ነው የምንጠይቀው እና አብዛኛው ሰው ከፍ ያለው በእኛ እድሜና ከዛ በላይ ያለው አብዛኛው ሰው እንዳላችሁት ፔሌን፣ ማራዶናን ምናምን ከ10 ቁጥር ጋር የተያዙትን ሁሉንም ይጠራል። ተበልተናል፣ ሁለታችንም ተበልተናል። ህዝቡ ግን አሁን እኛ እንጨባበጥ ብዙ ሰዎች ያሉት እነ ማን ጋር ናቸው? እነ ሜሲ ጋር ናቸው። ተበልተናል እኮ ስፖርት ጋዜጠኛ ነው ብዬ እኮ ሁለታችሁም ነው እኮ የተበላችሁት አይደለም እንጂ እኔ ወደዚህ ሶስት ቀድሞኝ እኮ ትክክል ያለው ሰው። እሺ ወደ ሴንተራችሁ ተመለሱ። አሁን ስለ ህዝቡ ወደም አውቀናል። በሚቀጥለው ከብሔራዊ ቡድን ይልቅ ለክለቤ የበለጠ ስሜት አለኝ። በነገራችን ላይ ቀጣይ ለሚበላው ሰው ነው የሚሰጠው። እኔ የምበላው ከኢትዮጵያ ብሔራዊ ቡድን ማለት ነው ቡድን ይልቅ ለክለቤ የበለጠ ስሜት አለኝ። እሺ ዋሌ የማንችስተር ደጋፊ ነው። ጎኖ ባልሆኖ ነው የሚያረቃቅሰው ዘንድሮ ማረቃቀሱ ጠዋት የገጠምከው ግጥም አይቻለሁ። ባይ እኛ ብቻ አርሰን ማን በላው ያልከውን እኔ ደግሞ በኢትዮጵያ ተጫዋቾች ነው ያየሁት። እሺ እና አይ በእንትን አይደለም በአርሰናል ተጫዋቾች አይደለም ብዬ ነው። አንተ ማን ነው የምትደግፈው? እኔ ጥሩ የተቀባበለ ቡድን ነው የምደግፈው። አሪፍ ሲቀባበሉ በየአመቱ አሰልጣኝ ነኝ እኮ እኔ ተጫዋቾች እንዲቀባበሉ ነው የምፈልገው ማሰራቸው እና እኔ እንደዛ እያሰራው የማይቀባበል ቡድንም አልደግፍም። የሳይዴ ክለብ በረኛው እኮ አጥቂ ነው። ባለፈው ሊያጠቃ ሄዶ ስንት ነው ያለቀው ጌም? በጣም ሰምቻለሁ። ባይዘው የፍልስፍናው ላይ የተደረገውን ሙግት በደንብ አዳምጫለሁ። አይ ቲንክ ረጅም ጊዜ የወሰደ ነው። እንዲያውም እኮ አንድ ቀን ብቻ አይደለም በርከት ያሉ ጊዜ። ያው መጨረሻ ላይ የዓለም እግር ኳስ ሲያድግ ወደዚህ ነው የሚመጣው። ቅድም ከኋላ 10 ቁጥር መሰለፉ አሁን ሀሳቤን ቀይሬያለሁ። በረኛው ነው 10 የሚለብሰው። በጣም ቁልፉ ሰው እሱ ስለሆነ እሱ ነው 10 የሚለብሰው። ሜሲ ቢመጣ እኛ ጋር በረኛ ይገባል እንደማለት ነው። የለም አሁን ናሊሰን ቤከር የቢሮ ሰራተኛ ነው የሚሆነው ነው ወርፈር ምናምን የለም። እንደዛ ብሔራዊ ቡድኑን አስበልጣለሁ ነው። አዎ ምንም ጥያቄ የለውም። ማለት አሁን በኢትዮጵያ ኮንቴክስት ካየኸው በኢትዮጵያ እግር ኳስ በጣም ተዳክሟል። ውጤትም ብዛም አይደለም እንደምታውቀው። ስቲል ግን ብዙ ሰው የክለብ ፉትቦል ላይ ፎከስ ያደርጋል። ግን የፈለገ ብሔራዊ ቡድን ቢጫወት ሰው እንትን ያደርጋል። ይሄ ኢሞሽናል አታችመንቱ ሃይ ነው ከየትኛውና ከክለብ ብሔራዊ ቡድንን ከክለብ የሚያሳንስ ሰው አለ ብዬ አላስብም። ለዛ ነው ስህተት ነው ብዬ የማስበው። ተዳክሟል ብቻ ነው እንትን ነው ያው ከህዝቡ ጋር ለመስማማት ነው እንጂ እውነታውን ካልከኝ
ወደዚህ ነው የምመጣው። ያው እንደ ህዝብ አስብ ስላልከኝ እንጂ አሁን በትክክል ይሄኛው ነው። ከብሔራዊ ቡድን ይልቅ ለክለብ ነው ኢትዮጵያ ውስጥ ነው። ለምን ብሔራዊ ቡድን መመረጥ ምን ጥቅም አለው? ተሸንፎ መምጣት፣ መሰደብ፣ በኋላ ስትመለስ የብሔራዊ ቡድን ተጫዋች በጅቡቲ እንዲሆነ ከሶማሌ ጋር የተሸነፈ ምናምን የሚል ስያሜ ነው የሚያሰጠው እና ወርዷል በጣም። አሁን በ2 ዓመት አንዴ ነው የኢትዮጵያ ብሔራዊ ቡድን ያሸነፈው። የዛ ቡድን አባል መሆን ደግሞ ተመረጥኩ አይነት ስሜት የሆነ ጊዜ ጥሩ ሲሆን ብሔራዊ ቡድኑ ሁሉም ሰው ይጓጓል ተጫዋች ምናምን እና አሁን በኢትዮጵያ ደረጃ ከተመለከትከው እንደ ህዝብ በጣም ስህተት ነው። እንደኔ ግን ያው ብዙ ሰው በብሔራዊ ቡድኑ እንዴትም ሆኖ አይደራደርም። ምንም ሆነ ምንም ክለቡ ተጫዋቾቹ ይደራደሩ ይሆናል እንጂ ደጋፊዎቹ አይደራደሩም። ቆጠራ ጀመርኩ አሁን አስመልሻለሁ ማለት ነው። ያው ሁለት በላህ እንጂ አንተ ወሰድክ። እኔም የወሰድኩትም መለስኩኝ ማለት ነው። በመጪዎቹ 10 ዓመታት ውስጥ ለአርሰናል አሊያም ለማንቸስተር የሚጫወት ኢትዮጵያ ይኖራል የሚል እምነት የለኝም። እምነት አለ 100%። ማንን አይተህ ነው ተስፋ የጣልከው? ጌዲዮንን አታውቀውም? ጌዲዮን ዘላለም አውቀዋለሁ። ተጫወተ እኮ ለአርሰናል። ተጫወተ ነው የምትሉት? ማንን አይተህ ነው ተስፋ የምታደርገው አለ። ጌዲዮን ማለት እኮ ወደ ኢትዮጵያ ቢመጣ እኔ ምናልባት ቤንች ላይ እንዳሉ ተጫዋቾች ነው የምቆጥረው። የመታየት ጉዳይ ነው። ለምሳሌ አሁን የዛሬ 10 ቀን የኛ ሬዲዮ ላይ ስፖርት ዞን ላይ እንግዳ የነበሩ ሰውዬ አቶ አስፋው ይባላል። ተወዳጅ ይባላል አባቱ። ልጁ ሰውነት ቢሻው አካዳሚ 8 ዓመት ሰራ። ገና ሩቅ ነው አይደል? ከሰውነት ቢሻው አካዳሚ እየተጫወተ እንግሊዛውያን ሰዎች መጥተው ሲያዩት በጣም ወደዱት። ግማሽ ከከፈልክለት ስኮላርሺፕ ሊድስ ወስደን እግር ኳስ እየተጫወተ ትምህርት እናስተምረዋለን። በእግር ኳስ ችሎታው ሄደ። 2ኛ ዓመቱ ላይ ነው የሊድስ ከተማ ውስጥ እሱ የሚማርበት ትምህርት ቤት ጋር አብሮ እህትማማች የሆነ ክለብ አለ። 2ኛ ዲቪዥን እንግሊዝ ለፕሪሚየር ሊግ 3 ዓመት የሚቀረው ማለት ነው። 3 ደረጃ የሚቀረው እዛ ከ18 ዓመት በታች ቡድን እየተጫወተ ነው። ብዙ ተወዳጆች አሉት። ገብቷል። በጣም ብዙ አሉ። አሜሪካ ሄዶ የሚጫወት አለ። እዛ አውሮፓ ውስጥ በጣም ብዙ የሚጫወቱ አሉ። ጌዲዮን አሁን ምን ላይ ነው ያለው? ጌዲዮን ጉዳት በኋላ ለቤተሰብ ላይ ደረሰ። ዋናውም ክለብ ላይ ተጫውቷል እንደ አርሰናል። አዎ በደንብ በሚገባ እኔ እኮ እንግሊዝ ሄጄ አይቼዋለሁ ጌዲዮንን። ፕሪሲዝን ላይ ነው የተጫወተው። እሱን ነው ማስተዋልም አለው። አባቱን ኢንተርቪው አድርጌዋለሁ። አርሰን ቬንገር በ20 ዓመት በታች ቡድን ውስጥ ከዮናስ ኃይለመስቀል ጋር እንግሊዝ ሄደን አባቱን ኢንተርቪው አድርገናል። አርሰን ቬንገር በ20 ዓመት በታች ቡድን ውስጥ በጣም የሚጠነቀቁላቸው 2 ተጫዋቾች አሉ፣ አደጋ እንዳይደርስባቸው። አንደኛው ጌዲዮን ነው። የፈሩት ነገር አልቀረም። እግሩን ተጎዳ። ከዛ በኋላ የቤተሰብ ሀዘን ወደ ሐዋሳ እየሄዱ ሲመለሱ የቤተሰብ ከባድ ሀዘን አጋጠመ፣ ጉዳት አጋጠመው። የእግር ኳስ ሕይወቱ ተበላሽ። በነገራችን ላይ አሜሪካ፣ ጀርመን፣ እንግሊዝ 3ቱ ብሔራዊ ቡድኖች ጌዲዮን ይፈልጉት እና ህዝቡ ቢሳሳትም እኔ ደግሞ የውጭ ሀገር ወጥቶ የተጫወቱ ተጫዋቾች የሉም አለ። አሁን በቅርብ ጊዜ የምናስታውሳቸው ስዊድን ምናምን መሰለኝ ነው ዋሊዳታ ከዛ የመጡ ናቸው። አዎ ይበልጣል ራሱ አሁን ወጣቱ ልጅ የወላይታ ሶዶ እዛ ስፔን አካዳሚ ላይ የተጫወተ አሁን እነ ጌዲዮንም ሌሎች ልጆችም አሉ፣ በርካታ ልጆች። እንዲያውም ብሔራዊ ቡድን ላይ ብዙ ክርክር ሲነሳ ማስታውሳለሁ። ለምንድን ነው ውጭ ሀገር የሚጫወቱ ተጫዋቾች እኛ ሀገር መጥቶ ብሔራዊ ቡድን አያገለግሉት የሚል ግን በጣም ብዙ የእኛ ሀገር ተጫዋቾች ውጭ ሀገር ማንቸስተርና አርሰናል ለመጫወት በጣም ብዙ እንቅፋቶች አሏቸው። ከመነሻው ከምልመላው ከቋንቋችን ጀምሮ እንግሊዝኛም ተናጋሪ አይደለንም፣ ፍሬንች ተናጋሪም አይደለንም። ምልህ አሁን መልማዮች ብዙ ጊዜ በደንብ ታውቀዋለህ። ትሪንዳድና ቶቤጎ ተወላጅ ነው ድዋይት ዮርክ። እሱ በስንት በሚሊዮን መሪው አንዴ ቁምጣ ለብሶ ሲሄድ አይቼዋለሁ። የትሪንዳድና ቶቤጎ መሪ እንግሊዝኛ አይደለም እንደዚህ መልፈስ ራሱ ጋሬጣ አይሆንም። እኔ እንደውም ጋሬጣ ነው የምለው መተው አለማየታቸው ብቻ ነው። እሱን እኮ ነው ለዛ ነው አርሰናል ብዙ ተጫዋቾች እኮ እዚህ መጥተዋል። ሬ ፓርለር መጥተዋል። አሰግድ ነፍሱን ይማረው ሳይሞት በፊት ልጆቹን አይቶ በጣም ተገርሞ ነው ሄደው። ጆቫኒ ኤልቤር ባየር ሙኒክ ግን ሁሉ ማጋር ሲሄዱ ብዙ ጊዜ ይገረማል። ምርጥ ነው ይላሉ። አይደለም ተጫዋቾች ያምራል ይላሉ። አያያዛቸው ምናምን ይላሉ። አይደለም ኢትዮጵያዊ ተጫዋቾች በተፈጥሮ ክህሎት የተለዩ ናቸው። ምንም ጥያቄ የሌለው ነው። ማንም ሰው ቢመጣ አሁን እኮ ግን እኔ ሳይድ እሱ ላይ መከራከሪያ አለ። መከራከሪያ ምንድነው መሰለህ? እንደ እኔ አይነት ሰው አንድ የመጀመሪያ ተስፋን ባምንም ያለን ነገር ባምንም ብቀበልም
በማየት ማመን ሰው ነኝ። ከዓለም የተገለልን ሰዎች ነን ብዬ አላምንም። ዓለም ላይ ያለን ሰዎች ነን። ለምሳሌ እና ኃይሌ መሮጥ ቻሉ አይደለ? መሮጥ ስለቻሉ አሸንፈው አሳዩ። መድረክ ስለነበር ትንንሽ መድረኮች አድገው ዛሬ የትኛውም አትሌቲክስ ላይ ትልቁ ቦታ አለ። እኛ ዓለም ላይ የእግር ኳስ የትኛውንም ዲቪዚዮን ወይ የትኛውንም ደረጃ ብታስቀምጠን አሁን ያልከውን ቃል በጣም የተለየ ክህሎት አለን የሚለውን እንግዲህ ሬዲዮም ቲቪም ማየትና መስማት ከጀመርንበት እድሜ ጀምሮ እናውቀዋለን። ግን እንዳልነው የትኛው ሊግ ላይ ለምሳሌ 120 ሚሊዮን ያለው በአንድ ጌዲዮን ምሳሌ ሊሆን አይችልም፣ ግን ማሳያ ሊሆን ይችላል። ተስፋ አለ ህልም ነው። ጌዲዮንን ያነሳሁት እኮ እንደው እንደ ምሳሌ አይደለም፣ ከሱ በጣም ብዙ ሌሎችም አሉ። ግን ሁል ጊዜ ይሄኛው እቺ ቃል ካላየነው የዓለም መድረክ ኳሶች ላይ ካላየነው በምንሄድባቸው መድረኮች ላይ ማየት ካልቻልን ብሔራዊ ቡድኑ ሊያሳየን ካልቻለ ወይ ተጫዋቾች ካሳዩን ከተስፋ በቀር ምን አለ? አንድ እንድጨምር በዛው አያይዘህ እንድትመልስ ማለት ነው። ሳምፕል ሳይዝ ብዙ ጊዜ ብሔራዊ ቡድን ነው አይደለ? የተለየ መልማይ ልከህ ሊጎቹ ወይ ደግሞ ታች ያሉ ስራዎችን ካልተመለከተ በስተቀር አብዛኛዎቹ መልማዮች የአፍሪካ ዋንጫ፣ የዓለም ዋንጫ፣ የኤሽያ ዋንጫ ምናምን ላይ ሄደው መልማዮቻቸው ልከው ያያሉ። የኢትዮጵያ ብሔራዊ ቡድን አነሰን በዛ ተጫውቶ ያውቃል። አሁን በቅርብ ጊዜ ባይጫወትም በተጫወተበት ጊዜ ግን በተሰሩ ሳምፕል ሳይዞች ወይም ባሉ ሳምፕል ሳይዞች ወይ ባሉ ተጫዋቾች ብዛት ማናቸው ከዛ አፍሪካ ዋንጫ ውስጥ ታይተው በቃ ይሄ ልጅ ጥሩ ነው አትሊስት በቃ አንድ ሰው ፒክ እናድርግ ተብሎ እንኳን ውጭ ሀገር ፕሮሰስ ሲያደርግ የተመለከትነው ሰው እኮ የለም። በጣም ከበዛ ግብፅ ካልሆነ አሁን በቅርብ ጊዜ ኢራቅ ምናምን አይደለ ያሉት። በጣም ትልቅ ተስፋ የነበራቸው እነ ሽመልስ ማለት እኔ አሁን ሽመልስ ግብፅ መንደርደሪያው ነበር የሚሆነው አይደለ? አቡበከር ደቡብ አፍሪካ በጣም መንደርደሪያ ይሆናል ብለን ነው የምናስበው። በእርግጥ ችሎታ ከጉዳት ጋር ሌላ ነው፣ ራሱን የቻለ ነው ጉዳት። ግን እነዚህ ነገሮች ጉዳት እንዳለ ቢሆንም ከሄዱ በኋላ ፊት የማድረግ አቅማቸው እኔ ከእግር ኳስ ችሎታ ውጭ ነው ብዬ ማምነው አሁን ከጥቂት ጊዜ በኋላ ማመን የጀመርኩት ትልቁ ድምዳሜ ምንድን ነው ካልከኝ የእግር ኳስ ችሎታ ሌላ፣ ፊዚካል ፊትነስ ሌላ መሆኑ ነው። ፊዚካል ፊትነስ ላይ በጣም ትልቅ ቻሌንጅ የሚገጥማቸው ይመስለኛል ከልጅነታቸው እዚህ ያደጉ ተጫዋቾች ከሆኑ። እታረማለሁ ጥናት ካለ እኔ ደግሞ አሁን ያላችሁትን ጨምሮ 100% ኢትዮጵያውያን ተጫዋቾች የመጫወት ብቃትም በአቅምም ደረጃ በአቋምም ደረጃ የሰውነት አቋምም ብቃትም አላቸው ብዬ ነው ማምነው። የጎደለው ነገር የግንኙነት ጉዳይ ነው። ይሄንን ችሎታ ለአውሮፓ ገበያ የማቅረብ ጉዳይ ብቻ ነው። ለምን እኔ ራሴ ምስክር ነኝ። አውሮፓ የኢትዮጵያን ውድድር በጣም ብዙ ጊዜ ሄጃለሁ። ከ2010 የአውሮፓውያን አቆጣጠር ጀምሮ ኢትዮጵያውያን ታዳጊዎች በባየር ሙኒክ፣ በሮማ፣ በማንቸስተር በምናምን ይጫወታሉ። ከ9 ዓመት ከ11 ዓመት ስታይ ያ ኢትዮጵያዊ ነው ብለህ ታወጣዋለህ። ምንም ጥያቄ የለውም። ኢትዮጵያዊ ችሎታ የሚለይ ነው። ኢትዮጵያዊ ሯጭ እንደሚለየው ቅድም አሁን ኢትዮጵያውያን እድሉን ስላገኙ ምናምን አልካ። ጀርመናዊ ለምን አይሮጡም? ጀርመን 10,000 ማራቶን ለምን ደው አይሮጡት? ስላልቻሉት ነው። ወይም በተፈጥሮ የተሰጣቸው ነገር የለም ለዚህ ሩጫ ነው። ለምን እንግሊዛውያን አይሮጡም? ሞፋራ ሶማሊያ ነው፣ የሶማሌ ተወላጅ ነው እና ለምን አይሮጡም? ይሄ ተፈጥሮ ልዩነት ነው። ኢትዮጵያውያን ተጫዋቾች ደግሞ ልክ እንደ አትሌት ነው የሚደግፈው አይደለም። እኛ ወዳልነው ነው የሚመጣው። ኖ አሁን አካል ብቃት ነው ብለኸኛል። አይ ኢትዮጵያውያን አትሌቶች ሳይድ ጥሩ ፖይንት እኮ ነው ያመጣው። ጀርመናውያኑ እንደዛ ሮጠው ማሸነፍ አልቻሉም። ኢትዮጵያውያንም ተጫውተው ሰክሰስፉል መሆን አልቻሉም ነው ማለት። አይ አይደለም። ጀርመናውያን የተሰጡበት ሩጫ አይነት አለ። እግር ኳስ እኮ አይነት አለ። እንደ ቀድሞ ጀርመን መጫወት ትችላለህ፣ እንዳሁኑ ስፔንን መጫወት ትችላለህ። ለማን ነው የሚቀርበው? የኢትዮጵያ ናቸው። ለአሁኑ ስፔን ነው ለድሮ ጀርመን። ስለዚህ ለዛም የሆነ የጨዋታ መንገድ መጀመሪያ አሁን ብሔራዊ ቡድኑ እንደዛ ሲጫወት እኮ ነው መልማዮች የሚያዩት። ገብቷል? ብሔራዊ ቡድኑ በዛ ከዛ ተቃራኒ ነው የሚሄደው። እንዴት ብሎ ነው ተጫዋቹ የሚታየው? አንተ ከምትችለው ነገር በተቃራኒ እየተጫወተ ብሔራዊ ቡድኑ እንዴት ነው ያንተ ችሎታ የሚወጣው? ለምሳሌ በአቡበከር ናስርና በአፍሪካ ትልቁ ሀብታም ቡድን ሳንዳውንስ መካከል በአቡበከር የሰፈር የጉቶ ሜዳ ችሎታና በሳንዳውንስ መካከል 4 ዓመት ነው የክለብ ቆይታ። በዚህ ደረጃ ተጫዋች ካለ ለምንድን ነው በየዓመቱ እንዳቡበከር ያልፈራው? ለአፍሪካ ዋንጫ ስናልፍ አቡበከር የማይረሳ ቃለ መጠይቅ አድርጓል። እንደኔ አይነት ከኔ የሚበልጡ 100 አሉ ሰፈር አለ። ማን ነው የሚያያቸው? በዛ የጨዋታ መንገድ አምጥቶ ደግሞ እዛ ደረጃ ላይ ያደርሳቸው እንጂ ልዩነቱ ይሄ ብቻ ነው። 100% ነው የምነግርህ። ዓለም የሚፈልገው ችሎታ ኢትዮጵያ ውስጥ ነው ያለው። ስለዚህ የሲስተም ችግር ነው የምትለው አንተ? የሲስተምና የፕሮሰስ ጉዳይ ነው። እንደ ዜጋ ግን ያው ምን እንመኛለን? ሁሉም ኢትዮጵያውያን ተጫዋቾች ትልቅ ቦታ ደርሰው ማየት እንመኛለን። በየሰፈራችን እንዳልከው በጣም ይደርሳሉ ያላቸው ኮከቦች አሉ። ግን ምንድነው ህዝቡ ስለሆነ እንዳልከው ሳይደ ህዝቡ ምን አለ መሰለ ቀልደኞች አሉ።
ማለት የመጀመሪያ ብዙ ሰው አብዛኛው ሰው የመለሰ በሚቀጥሉት 10 ዓመታት እንደውም አንድ ሰው ቃል በቃል ምን ብሎናል መሰለ የዛሬ 15 ዓመት 10 ዓመት ምናምን እንደዚህ አይነት ነገር በጣም ይወራ ነበር 2000ዎቹ መጀመሪያ ላይ በጣም ብዙ ተጫዋቾች ምናምን በቃ ሄዱ ምናምን ተብሎ ነበር። ከዛ በኋላ ግን ፕሮጀክቶቹ ሀገር ውስጥ ያሉ ፕሮጀክት 2 ፕሮጀክት አሉ 2 ፕሮጀክት ጠንካራ ያሉ ፕሮጀክት አጣሩ። ስለዚህ ኢትዮጵያ ውስጥ ያለው ሲስተሙ አሁን እንደምትለው ያንን ብቃት ወደ ተግባር ካልቀየርከው አንድ በጣም ትልቅ አስገራሚ ምግብ የሚሰራ ሼፍ ሁሌ ሰፈር ውስጥ ባለ ምግብ ቤት ውስጥ የሚሰራ ከሆነ ትልቅ ኢንተርናሽናል ሆቴል ውስጥ ሄዶ ለመስራት እድሉን አክሰሱን ምናምን እያመቻቸለት ማትሄድ ከሆነ ሰውየው ከዛ አይወጣም ነው። አንድ ነገር ብቻ ልናገር ትፈልጋለህ? አሊ የሚባል ሰውዬ ነው። ዱባይ ውስጥ ያሰለጥናል። እንግሊዛዊ ነው። ቤተሰቦቹ ከፍልስጤም ነው የመጡት። ቲክቶክ ላይ አይተሃል ማስታወቂያ? እኔ አይቻለሁ። አይተዋል? ከዚህም አንድ ልጆች ከጅማ ምናምን እየፈለጉ ሲወስዱ ይመጡና በየአመቱ ኢትዮጵያን ተጫዋቾችን ይወስዱና የመጀመሪያ ያዩት ተጫዋች ኢትዮጵያ መጥተው ልክ እንዳንተ ቀልድ ነው ምናምን ብለው መጥተው እድሉ ደረጀን ያመጣቸው ያዩት ተጫዋች አሁን አሜሪካ ነው የሚጫወተው። በአንድ አመት ልዩነት ይሄ ኢትዮጵያዊ ሜሲ ነው። እኔ ቃለ መጠይቅ ስለሰራሁት ነው። ኢትዮጵያዊ ሜሲ ነው አለ አሊ። እንግሊዛዊ ነው። ቤተሰቦቹ ፍልስጤማዊ ናቸው። ስለ ኢትዮጵያ ምን ያገባዋል እንደዚህ ብሎ ለመመስከር? እኔ እናንተ እነዛ ያናገርካቸው ሰዎች እንደዚህ ያሹፉት ምን አገባው እሱ? አሁን አሜሪካ ይጫወታል። ያሹፉት ባይዘ በእግር ኳስ ፍቅር አለ ነው። አይገባኛል። እሱ በመጥፎ አይደለ። አንተም እንደዛ የምትለው ተስፋ በመቁረጥ ነው። ግን ደግሞ አንዲ የሚታይ ነገር አንዳንድ ጊዜ በቃ የሚታየው ነገር እውነት አልመስል ይልሃል አይደል? ያ ነገር አለና አሊ አንድ ምሳሌ ነው። 100 ከኢትዮጵያ ውጭ አሰልጣኞች ቢመጡ 100 የሚመሰክሩት ኢትዮጵያን ኳስ ችሎታቸው። ጠበላ በሳምንት በ15 ቀን አንዴ ገበያ የሚወጣባት ትንሽዬ ከተማ ነች። ከጠበላ ባርሴሎና እየደረሰ እኛ እዚህ ቁጭ ብለን ኢትዮጵያ ተጫዋች ምናምን ስለኝ ተስፋ ግን ማለት እውነት አንድ ተስፋ በምን ታያለህ ካልከኝ ዘይኔ በዚህ ሁሉ ዓመት የስፖርት የኢትዮጵያ እግር ኳስ ውስጥ በኢትዮጵያ ውስጥ ካሉ የስፖርት ጋዜጠኞች በተለየ በትኩረት የኢትዮጵያ እግር ኳስ ላይ የሀገር ውስጥ እግር ኳስ ላይ ከሚሰሩ በጣም ጥቂት ጋዜጠኞች አንዱ ነው። 95% 5% ሊሆን ይችላል የውጭ እግር ኳስ ላይ የሚሰሩት እየሰራ እሱ ተስፋ ካልቆረጠ እኛም ተስፋ እንቆርጣለን። ለዛ ነው ስፖርት ዞር አስመስለዋል። ሾው ራሱ ለዛ ኦኬ ብቻ ነው የቀረው። ዞር ላይ እንሄዳለን በቀጣይ ለክርክር። እሺ ከስፖርት ባስወጣችሁ ይሻላል መሰለኝ። ክፍል ውስጥ ከኋላ የሚቀመጡ ሰዎች በብዛት ረባሾች ናቸው ብዬ አስባለሁ። የኋላ ተቀማጭ ነበርክ? አዎ። እና ልጆቹ ምን አድርጉ ብለህ የምታስጠናቸው ነበረው? መቼ ተቀመጥኩ መሰለህ? አይ ቲንክ 7 8 እንደዚህ አካባቢ ዓመተ ምህረቱን አይደለም ክፍሉን ነው። አንድ ፍሬ ነኝ አልሄድኩም። እና በጣም እንረብሻለን። እኔ አጋጣሚ ቤት ትንሽ አነባለሁ አጠናለሁ። ፋሚሊ ስትሪክት ስለነበረ የሆነች የማንበቢያ ጊዜ አለች፣ የቲቪ ጊዜ አለ ምናምን ብቻ የሆነ የኛ ቤተሰብ ትምህርት ላይ ማይቀል ስለነበረ ግን አብዛኛው ሰው ማቀው ከኋላ የሚቀመጥ ተማሪ ረባሽ፣ ምግብ ምሳ ሰዓት ሳይደርስ የሚበላ ሌሎች ከሴቶች ጋር የሆነ ነገር በቃ ይሄ ይታወቃል እኮ ምንም ማብራራት ወንዶች ብቻ የነበሩበት ትምህርት ቤት ነው የተማርኩት። ስለሱ አላውቅም። ግን ከኋላ አስተማሪ ካየ አስተማሪ ኖት እየጻፈ ሲወራ ከፊት ያሉትን በፍጹም ከኋላ ነው። እና አስታውሳለሁ አንድ ዘረሰናይ የሚባል በጣም ረጅም ልጅ ነውና ከኋላ ነው የሚቀመጠው። አንድ ሂስትሪ አስተማሪያችን ሁል ጊዜ እያስተማረ ድምጽ ሲሰማ ዘረሰናይ ተጠንቀቅ ምናምን ነው። አንድ ቀን ዘረሰናይ ቦታ ቀየረ። በጣም ከፍተኛ ረብሻ እየጻፈ በጣም ከፍተኛ ረብሻ ተሰማና ሰውየው መነጽር ያደርጋል። ሂስትሪ አስተማሪው እየጻፈ በጣም ተናዶ ቾኩን ወርሮ ቀጥታ ሄደ ወደ ዳር ወደ ዘረሰናይ። ተንበርክክ ዘረሰናይ ይላል። እዛ ጋር ያለው ልጅ ሌላ ልጅ ነው። ዘረሰናይ ቦታ ቀይሯል። ዘረሰናይ አረሰው እና ትክክል ነው ብዬ አስባለሁ። አይ እውነት ነው። ዋሌ ባይዘ እኔ ዋሌን ስለማቅ ጎበዝ ተማሪ ነው። ዋሌ ደጋገማት ትላለህ። በምን እንዳወቅኩ ነገር ላይ ያለው መጀመሪያ ብለኛል። ተበላ ጎበዝ የሚሰራ ብዙ ጊዜ ሳጋንን እንበላለን። በጣም ሲል እንበላለን። ዘረሰናይን የመሰለ ምሳሌ ሰጥቶ መበላ ይመስላል። እሺ
እቺ አሪፍ መከራከሪያ ትመስለኛለች። ጋዜጠኞች የሚደግፉትን ክለብ አለመናገራቸው ስህተት ነው። እሺ መናገር አለባቸው ብለን የምታምነው እንደ ህዝቡ? እሺ ግን ጥያቄው አልገባኝም ማለት ነው። እስኪ ጋዜጠኞች የሚደግፉትን ክለብ አለመናገራቸው ስህተት ነው። ስለዚህ መልሱ ትክክል ነው። አንተ አለመናገራቸው ልክ ነው እያልክ ነው አይደለም? ሰይድስ ጥያቄው ግን ገብቷል? ሰይድን ገብቷል? ጋዜጠኞች የሚደግፉትን ክለብ አለመናገራቸው ስህተት ነው። ስለዚህ መናገር አለባቸው ነው የምትለው ህዝቡ? ለዛ ነው ስህተት ነው። እስኪ ድገም። ጋዜጠኞች የሚደግፉትን ክለብ አለመናገራቸው ስህተት ነው። እሺ ይሁን፣ ችግር የለም። እሺ ሰይድ ምን ብለህ ታስባለህ? እንደ ህዝቡ ስህተት ነው ብሎ የሚያስበው ምክንያቱም ከተናገሩ ሚዛናዊ አይሆንም፣ ወደዛ ያደላሉ አይነት ስሜት ነው ያለው። ስለዚህ መናገር የለባቸውም እኮ እዚህ ይሄን እኮ ነው የተናገርክ ያለው። ገለበጥክብና ጥያቄውን ስለገለበጥንብህ አንተም ገለበጥክ። ጥያቄን መረዳት ግማሽ መልስ ነው። ጥያቄው ልክ ነህ እኮ አንተ። ጥያቄው ጋዜጠኞች የሚደግፉትን ክለብ መናገራቸው ስህተት ነው። አለመናገራቸው ስህተት ነው። መናገር አለባቸው ብሎ አንተ አለመናገራቸው ስህተት ነው ካልክ ትክክል ነህ ማለት ነው አይደለም? ጥያቄው ቅድም ጎበዝ ተማሪ ችግር የለውም። እንደተረዳሁት መልሴ ልክ ይመስለኛል። ጥያቄው ጋዜጠኞች የሚደግፉትን ክለብ አለመናገራቸው ስህተት ነው። ህዝቡ ስህተት ነው ብሎ ነው የሚያምነው። ስለዚህ ስህተት ነው ላይ ነህ። አለመናገራቸው ስህተት ነው። ያብራራው ግን ትክክል ነው። ያስረዳውበት መንገድ ስህተት በተቃራኒው ነው። ይሄ ማለት ጎበዝ ተማሪ ነኝ። ገና ነው። አለመናገራቸው ስህተት ነው ብሎ ያምናል። ቢናገሩ ምንድን ነው የሚፈጠረው? ቢናገሩ እና እናንተ ነው እንጂ የምታውቁት እኮ ህዝቡ ምን ብሎ ነው የሚያስበው? የሆነ ነገር ባወራ ቁጥር ጀጅ ያደርጋል። ግን ደግሞ መሆን ያለበት ምንድን ነው? ለምሳሌ ከኢትዮጵያ ውጭ ባለው ዓለም በደንብ ይናገራሉ። ማን የየትኛው ክለብ ደጋፊ እንደሆነ ይናገራል። ለዛ ለሚደግፈው ክለብ የሚያስፈልገውንም ነገር ይናገራል። በቃ ማንኛውም ሰው እንደሚያወራው እግር ኳስ የሆነ ፍርድ ቤት ምናምን አይደለም። አስተያየት እኔ የሚመስለኝን አንተ የሚመስልን እሱ የሚመስለውን ይናገራል። ሚዛን የሚደፋውን ሰው ይቀበላል። ስለዚህ ደጋፊም ብትሆን ለምትደግፍበት ክለብ ይሄ እንዲህ ነው ያ እንዲህ ነው ምናምን ብለህ ትናገራለህ። አዴ ተወካይ ባለው ሀሳብ እስማማለሁ። ምክንያቱም የኔን መልስ ነው እየመለሰ ያለው ወጥሮ። አመሰግናለሁ ስላ አይደለም የሀገር ውስጥን መለሰ መጀመሪያ ልክ ነው። በመለሰው ልክ ወደ ውጭ ሲሄድ ነው ወደ አንተ ያመጣው። ባይዘው እኔ በግሌ ጋዜጠኞች የሚደግፏቸውን ክለብ መናገር አለባቸው ብዬ እምነት አለኝ ፐርሰናል። ግን እንደ ህዝብ ደግሞ በተለይ በኢትዮጵያ ኮንቴክስት ካየሁት ጫናው በጣም ከባድ ነው። አሁን የግሌ የህዝቡን እዚህ ጋር ያለው የግሌ ቢሆን ኖሮ ግን ሌላ ቦታ ነበረ ማድረግ የነበረው። ምክንያቱም እንትና የማንቸስተር ደጋፊ ስለሆነ እንደዚህ ተናገረ ተብሎ እኮ ፌስቡክ ላይ እና ሶሻል ሚዲያ ላይ ሲጠረጠር ነው የሚውለው። ማንቸስተር እኮ ሩቅ ነው። እዚህ ባሉትስ ጊዮርጊስና ግን እኔ ጥያቄ ልጠይቃችሁ። ከዚህ በፊት ግርማቸውና ሶፎንያስም መጥተው ስለተከራከረ ብቸኛው ዓለም ላይ ሚዲያን ህዝብ የሚመራበት ሀገር ኢትዮጵያ ነው። ብዙ ዓለም ላይ ሚዲያ ነው ህዝብ የሚመራው ማለት ይቀድመዋል። እኛ ሀገር ግን ህዝቡ ነው ሚዲያው የሚመራው። ይሄ ኔጌቲቭ ነው ኔጌቲቭ አይደለም ሌላ ውይይት ቢፈልግም፣ ለምሳሌ ለዘመናዊነቱም ለምኑ ሚዲያው ይቀድማል። ሁሉም ጋዜጠኞች ይሄ ፍርሃት አላቸው። ከዛ የትኛው ዘመን ላይ የሚመጣው ጋዜጠኛ ነው ይሄን ትሬንድ የሚቀይረው? ለምሳሌ 5-6 ጋዜጠኞች ሰይድ አርሰናል ላይ ቢል፣ መንሱር ማንቸስተር ላይ ቢል፣ አላዛር አርሰናል ላይ ቢል ባላንስ ቢያደርግ ሁሉም የየራሱን ቢደግፍ ግን ደግሞ ዘገባዎቻቸው ላይ ስህተቶች ባይመጡ ያን ትሬንድ መቀየር አይቻልም? እኔ መሰረቱ ምንድነው ብዬ ነው የማስበው፣ እግር ኳስን ህይወት አድርጎ መመልከት ነው መሰረቱ። በቃ ለዚህ አሁን ይሄ የድጋፍ ስሜት መናገር ምናምን የሚለው እግር ኳስ ህይወት አይደለም። ይሄ ህይወት አንድ አካል ነው። ህይወት እኮ ሌላ የቤተሰብ እንደ ሃይማኖትም ያዩታል። ያስቃል እኮ 11 ሰው ለአንድ ኳስ እኮ ነው የሚጫወቱ። ምኑ ነው ሃይማኖቱ? መኖር አለብህ፣ መስራት አለብህ፣ ቤተሰብ አለ፣ ማህበራዊ ህይወት አለ፣ ሌላ ነገር። የቱ ጋር ነው ግንኙነቱ? እግር ኳስ የምትዝናናበት ነው። በከረምቡላ ልትዝናና ትችላለህ። አሜሪካኖች ለምሳሌ እግር ኳስ አይወዱም። ከ94 በፊት 94 ዓለም ዋንጫ እየተደረገ ስለመደረጉም አያውቁም። ካናዳ ሂድ፣ በጣም ዝቅተኛ የሚከፈለው ለእግር ኳስ ነው። ሌላም ሀገር ብትሄድ
ለሆኪ ለክሪኬት ለምናምን ቅድሚያ የሚሰጣለ። እግር ኳስ ህይወት አይደለም። እኔ መደበቂያ ነው ይመስለኝ። እንደውም አንድ ጓደኛዬ ጋር አማን ይባላል አብሮን ይሰራል። የአትሌቲክስ ጉዳይ ነው ብዙ የሚሰራውና ምን ይለኛል አእምሮ ትንሽ ህመም ያለባቸው ሰዎች ወደ አንድ ነገር እኮ ወደ ሆነ ሆቢ በደንብ ጠልቀው ቢገቡ ጥሩ ነው። በተለይ ወደ ኳስ ይለኛል ጥሩ ነው። ሁልጊዜ የሚያስቡት ነገር ስላለ የአእምሮ ህመማቸውን የመርሳት እንትን አላችሁ ይለኛል። ገብቶሃል አይደል? አይ በጣም የሚደግፍ ነው ሀሳብ ነው እንትን ያደረገውና ቱ አታችድ ሆነ ደግፍ ነው እንደመጣው ይሄ እኔ የጠየቀው ጥያቄ እኮ እንድመልስ ነው አይደል? ተከራከሩ። ለምን እከራከራለሁ? ሁሌ እከራከራለሁ እንዴ? ሌላ ቦታ ነው ያደረገው። አንደኛው ነው እዚሁ ቢያደርግ ይሻላል። የጠየቀው ጥያቄ እኮ ከዚህ ጋር ቢገናኝ አይደለም እኮ ያረጋግጥ እንጂ እና በጣም አታችመንታችን ከሚጠበቀው በላይ ከሌቭሉ በላይ አልፏል። ለዛ ነው አልፈርድባቸው። በእነ ሰይድና በእነ ኤፍሬም እኮ አልፈርድባቸው። ሰሞኑን ኤፍሬም ላይ የነበረውን ዘመቻ ታውቃላችሁ አይደል? አርሰናል ሪያል ማድሪድን አልፎ ካለፈ እኔ ጋዜጠኝነት ህይወትን ተዋዋለሁ ብሎ ያልተናገረውን ሶሻል ሚዲያ ላይ አንስተው በጣም ሲያብጠለጥሉትና ማንቸስተርን ነው የምናስታውሰው ያለውን እንትን ያደርጋሉና እንትኑ ያላታ ያላ ኤኒዌይስ እንትኑ አታችመንቱ በጣም ሃይ ስለሆነ ነው። አይ በቃ ያስማማል። ምክንያቱም እኔ ከዚህ በፊት የተወሰኑ ጓደኞቻችን ለምሳሌ አወቀ አብርሃም ከዚህ በፊት አንድ ክለብ ላይ ያው ስሙን አንጠራም አሁንም ችግር ስለሆነ ክለብ ተናግሮ የሀገር ውስጥ ክለብ ነው ኤክስ አድርገውት ገልብጠውት በተገኘበት ምናምን ተብሎ በጣም ብዙ ሶሻል ሚዲያ ላይ ምንም ስለ ድጋፍም አይደለም ያወራው። እዛ ክለብ ላይ እንደ ለምሳሌ ስለ አርሰናል ስለምን አስተያየት እንደሚሰጠው እዛ ክለብ ላይ አስተያየት ሰጠ። ከዛ የመጣው ነገር አንዳንድ ነገሮች ላይ እንደ አላቅም መደምደም ባንችልም እንደ ማህበረሰብ ላይ እግር ኳስ ላይ ብቻ ሳይሆን የሆኑ ነገሮች ላይ የምንሄድበት ጥግ የሀሳብ ነፃነት ነው። ከዛ ደግሞ ጋዜጠኛ ሆነ ለዚህ መልስ የምትሰጥበት ፕላትፎርም ይላል። ገብቶሃል? አሁን ለምሳሌ የዚህ ክለብ ደጋፊ ነው ተብሎ ዋሌ የሆነ ነገር ስላወራ ጠላት ነው፣ በተቃራኒው ጠላት ነው ተብሎ ጠላት የሆነበት ምክንያት ደግሞ የሆነ ነገር ይመዘዛል። እንደዚህ ስለሆነ እንደዚህ ስለሆነ ከዛ አንተ ምን ላይ ነው ይሄን መልስ የምትሰጠው? ሜንስትሪም ሚዲያ ላይ የምትሰራበት ሚዲያ ላይ እንደዚህ አይነት ነገር አይስተናገድም። ፎርማቱም አይሆንም። የራስህ ደግሞ የሚመራህ ጋይድላይን አለ፣ ኤዲቶሪያል አለ። ከዛ ታልፍ በቃ ሰው አእምሮ ላይ ትንሹም ትልቁም ዋሌ እዚህ ቡድን ዋሌ ምናምን ከዛ በኋላ የምትናገራቸው ነገሮች እያንዳንዳቸው ክሬዲብል አይደሉም። በቃ ጀጅ ይደረጋል። የዛ ክለብ ደጋፊ ስለሆንኩ የፈለገ ሚዛናዊ አንተ ብትሆን ለሰው ሚዛናዊ አትሆን። ጋዜጠኛ ከመሆን በፊት የስፖርት ተመልካች ነበርክ። ባለ ብዙ ሰው ማይረዳው ጋዜጠኛ ከመሆን በፊት ተማሪ ነበርክ። ተማሪ እያለ እግር ኳስ ታይ ነበረ። እግር ኳስ እያለ ተደግፍ ነበር እያለ ያደገ ነው። ስለዚህ ምንም ማለት እሺ አሁን ባለ 5,000 ነው የምትጫወቱት። ሙሉ ናችሁ። እስካሁን አልተበላላችሁም። ሁለታችሁም ኢቲቪ ሰርታችኋል አይደል? ሰይዴ ስፖርት ላይ ነው በብዛት የሰራው። ዋሌ ዜና ማንበብ ነው የሰራው። የኢቲቪ ጥያቄ ነው ብያለሁ። ኢቲቪ ሲባል ወደ አእምሮ የቀድሞ የሚመጣው ህብረት ትርኢት ነው። ዜና 120 ማንገደላት ባለጉዳይ ታላቅ ፊልም ምናምን ትዝ አይሉኝም እንደማለት በላይ ከባድ ነው፣ አሻሚ ነው። አንተ ግን ኢቲቪ ሲባል ቀድሞ ላይ ነው የሚመጣው እንጂ ኦቢዋን ምን አልከኝ? ኢቲቪ ኦቢዋን ሚል ትዝ ይላል። እድሜ ልትል ነዋ። ጭራሽ አላውቀውም። ይኸው የድሮ ዘፈኖች ትዝ አይሉም? ኢቲቪ ኦቢዋን ምናምን ነበር። እንትኑን ነው ፕሮግራም አይደሉም እንትኖች ናቸው። ትዝ የሚልህ አይደል አልከኝ? እሱ ነው። የቪኤችኤስ ቁጥር ነው። የቪኤችኤስ ቁጥር አይደለም። ኢቲቪ ዘፈኖች ሲቀረጹ ከዛ ሲተላለፉ ኢቲቪ ኦቢዋን ምናምን ሚል አለ። ልክ ይሄ ድሮ ካሜራዎች ሬክ ምናምን ላይ የሚመጡ አይነት ናቸው። እሱ በጣም ባይዘው ጎበዝ። እውነቱን ለመናገር ፕሮዳክሽን ሲሰራ በጣም ከማደንቃቸው ሰዎች የአንተ ፕሮዳክሽን ስራ፣ በተለይ የኢትዮጵያ ፕሮዳክሽኖች ሲሰራ ባክግራውንድ ሄደ ታሪኮች የምትመዝበት ይሄ አኔክዶቶቹ ጋር የምትሄድበት ምናምን ግን በጣም ናሬት የሚያደርግበት መንገድ በጣም አሪፍ ነው። በዚህ አንጀት በመብላት አበላም እኮ በጣም የሚገርመው ብዙ ሰው ኢቲቪን ሲባል ምንድነው የምታስታውሱ ሲባል አንተ ምንድነው ማስታውሰው አልክ?
አንድ ነገር ብቻ አላስታውስም። በጣም ብዙ ነገሮችን 120 ለምሳሌ አስታውሳለሁ። አለቤ ሾውን አስታውሳለሁ። ከዛ የሼፍ እንትና ሼፍ ደመቀ የነበረበት ያኔ በጣም ልጅ እያለን ያዩዋቸው ነገሮች ስለሆኑ ከሚጠራቸው 80% ማናቃቸው ዘመን ቅመሞቹን በዛ ጊዜ ደግሞ አስበው ጭራሽ ነው እነዛን ቅመሞች ማታገኘው። ግን ሰው ቤቱ ቁጭ ብሎ በጣም የሚገርመው ብዙ ሰው ኢቲቪ ሲባል ፓርላማን ነው የሚያስታውሰው። ከፓርላማው አለ እኮ ቅዳሜ ከሰዓት እኮ አለ እኮ ኢቲቪ ሲባል ፓርላማውን ነው። ላይቭም ነበር ግን የተቀረጸም አለ ቅዳሜ ከሰዓት በኋላ ሳምንታዊ ነው። ያው በጣም ስተት አይደለም ያሉት ብዙ ሰዎች። አይ ስተት ነው። እኔ እንኳን 120 ባስታውሰውም ደምኛ ምን ላድርገው ባስታውስም እንትን ነው ምናምን ፓርላማ ባጅ መሳም ይቻላል። የለ ባጅ ነው። ኧረ ኪስ አሁን ቀጣይ ጥያቄ ላይ እንሄዳለን። ሰይድ ከመለሰ የመጨረሻ አንድ ጥያቄ ይጨመርላችኋል የፍጻሜ። ምክንያቱም ሁለታችሁም የተለያየ በጎ አድራጎት ድርጅት ስለሆነ አንዳንዴ ተመሳሳይ በጎ አድራጎት ድርጅት ሲሆን ለጠቅላይ እንጫወት። ኳስ እያየው በጣም ከመጨነቅ የተነሳ ቲቪውን ዘግቼው ወጥቼ አውቃለሁ። ህዝቡ ምን ይላል? ህዝቡ ምን ይላል? አንተ ዘግተህ አታውቅም? ሰብረህ ነው? አይ ሰብሬም አላውቅም። ኧረ ዋሌ በጣም ኢሞሽናል ትሆናለህ። ኳስማ በጣም ደስ ብሎኛ ያለው እውነቱን ለመናገር ግን ቲቪ መስበር ድረስ እኔ ኤክስፕረስ ማድረገው ስሜቴን ተነስቼ አውጣው ገብታ እንደዚህ ነው ሊይዝ ይችላል። በተለይ እኔ እናንተ አብረን ብናየው ሳምባዲ ተቃራኒ የሆነ ቲም አብሮን ካየ ምናምን ፍሬንድሺፕ አለ። ይሄ በቃ መበሻሸቁ ምናምን አለ እሱ ነው። ከዛ ውጪ ፔናልቲ ምናምን ይሄ በመለያ ምት ከሆነ የሚለያዩት ምናምን ትንሽ ሊያስጨንቅ ይችላል። ባለፈው የፈረንሳይና የአርጀንቲና ዓለም ዋንጫ ላይ በጣም ነበር እንትን የሚያደርግ የነበረው እኔ የአርጀንቲና ደጋፊ ስለነበርኩ ማለት ነውና እንትኑ አለ ስሜቱ አለ። ግን ቲቪ እስከ መዝጋት ድረስ አልደርስም። ሰውም ቲቪ ዘጋር ብያለሁ። ቲቪ ከዘጋማ ስሜቱን አጣኸው ነው እንጂ እሺ በጣም አለ። እኔ አሁን እንደ ህዝብ ነው የማወራው። ለምን ብዙ ሰው ኢንተርቪው አድርጌያለሁ። ያው እዚህ ብዙ ነገሮች አልፈዋል። ምስራቅና መካከለኛው አልፈዋል። የወጣቶች ታዳጊ ቡድን ለአርጀንቲና ዓለም ዋንጫ ሲያልፍ፣ ለአፍሪካ ዋንጫ ስናልፍ ምናምን ብዙ ሞመንቶች ነበሩ። እናቶች የጎል አግቢ ፔናልቲ መቺ እናቶች አጥፍተው ነው የሚወጡት። ድሬዳዋ ብዙ እናቶችን ኢንተርቪው አድርጌያለሁ። የድሬዳዋ ነው ብዙ መቺም መላሽም ከድሬዳዋ ነው ብዙ የመጣው። አሁን ዳኙ ከድሬዳዋ ነው፣ መላሹም ከድሬዳዋ ነው። በኋላ ዮርዳኖስም አሸናፊም እንዲህ ያለ አብዛኛው ድሬዳዋ ነው። እዚህም ደግሞ እንደዛው ነው። በጣም ሰው ሲጨነቅ አሰልጣኞች ራሱ እኮ አያዩም እኮ ብዙ አሰልጣኞች እኮ ይሄ ጥያቄ አረብ ሀገር ቢሆን ምንድነው የሚሆነው መሰለህ? ቲቪ የምደግፈው ቡድን ሲሸነፍ ወይ የሆነ ነገር ሲሆን ቀብሬ እወጣለሁ። እሱ ችግር የለውም። ስክሪኑ ተቀይሮ በዚህ ስለሚመጣ በየቀኑ ነው የሚቀየረው። ምን ችግር አረ ዋሌ ቀልደኛ ነህ። አይዘጋም። በጣም ብዙ ሰው ነው የሚዘጋው። ታዲያ እንደዛ ከሆነ በጣም ነው አይ ይዘጋል እኮ ታዲያ በጣም ይለውን አንሳ ፖስት ስለሆንኩማ ዝም አልልህም። አይ ሰው ይዘጋል ነው ብዙ ሰው ይዘጋል። ገባኝ። እኔ ጨዋታዬ ከበጣም ጋር ስለሆነ የገረመኝ ግን አልዘጋም ማለቱ ነው። የመጨረሻ ጥያቄ የሚሆነው እግር ኳስ በጣም ከመውደድ የተነሳ የኢትዮጵያ ብሔራዊ ቡድንን እንዲያሰለጥን ጋርዲዮላ ይምጣ ወይስ ኢንዱስትሪ ፓርክ ይዘጋ? አንድ ብባል ጋርዲዮላ ይምጣ እላለሁ። ህዝቡ ነው አይደል? ህዝቡ ዋሌ በጣም ወደ ራስ ወሰከው ቶሎ። ኧረ አይደለም ኢንዱስትሪ ፓርክ የሚሰሩት ልጆች ብትጠይቋቸው ይምጣ ነው የሚሉት። ኢንዱስትሪ ፓርክ የሚሰሩ እሱ መጥቶ እኛ ስራ ጋርዲዮላ ቤት ኪራይ ይከፍልላችኋል እንዴ? ጋርዲዮላ ልጆቻቸውን ወተት ይገዛል። ኧረ ተው አይደለም። ጋርዲዮላ መጣ ማለት እኮ ብዙ ነገር ይዞ መጣ ማለት ነው። አይመጣም እንዴ? ብዙ ነገር ይዞ እንደሚመጣ ቃለው ግን ሚስቱ ስትፈታው ብዙ ገንዘብ ይዛ ነው ሄደችው። እዚህ ሲመጣ ደግሞ እሱ ሙሉ ይዞ ነው የሚመጣው። ጋርዲዮላ ራሱ ባይሆንም እንደ ጋርዲዮላ አይነት እንደማለት ነው። ስለዚህ ዋሌ እንዳንተስ አሁን ይኸውልህ ሰው አይገምትህም ያንተ እግር ኳስ እንደመውደድ። እግር ኳስ ወዳለው ብቸኛ መዝናኛዬ ነው። በቃ ሌላ ነገር አላረግም። ኳስ ማየት ነው ወይ ከቤተሰብ ጋር ጊዜ ማሳለፍ ነው። የኔ ፐርሰናል መዝናኛዬ ግን ደግሞ ምልህ ትንሽ ነገሮችን ማገናዘብ እችላለሁ፣ ማንበብ እችላለሁ።
ተምሬያለሁ በተወሰነ መልኩም ቢሆን ከዛ ጋዜጠኛ ነኝ እና በዚህ ወይ እግር ኳስን የፈለገ በወድም ኢንዱስትሪ ፓርክ ዘ አንድ ቴሌቪዥን ጣቢያ ይዘጋ ቢባልስ አዘጋዋለሁ። አንዴ ኢትዮጵያ ውስጥ ፔሌ ይምጣ ተብሎ ነበር እና 100,000 ብር ነው የሚከፈለው ፔሌ ሲመጣ። 100,000 ብር ያኔ በጣም ብዙ ነው። አዲስ ዘመን ላይ ብርሃኑ ዘሪሁን የታንጉት ሚኒስትር ጻፈ፣ ሰለሞን ተሰማ፣ ጳውሎስ ኞኞ ኃይለኛ ክትክት ይምጣ የሚል አለ፣ እንዴት ይመጣል የሚል አለ። 100,000 ብር ማለት ለዚች ሀገር እንዲህ ነው። አረ ፔሌ መምጣቱ ደግሞ ለዚች ሀገር እግር ኳስ በጣም ጠቃሚ ነው። እንደዚህ ብዙ ተከራከሩ። አጋጣሚ ያው ግብጽ ደርሶ ወደዚህ ሳይመጣ ቀረ፣ አሸነፉ እንዳይመጣ ያሉት። ግን ምን ያህል ሰው ፍላጎት እንዳለው ነው የሚያሳይ። ለክርክር ከቀረበ በጣም ፍቃደኛ ነው። ሰው እኮ በኳስ አብዱ ነው ያለው አይደል? ቅዳሜና እሑድ እኮ ስንት ስራ መስሪያ ጊዜ ነው ሰው በኳስ ነው የሚያጠፋው። ሁሉም ሰው ግን አይደለም ያበደው። ግን መነሻው ዋሊ አንተ ያልከው ላይ ሰይድ ቅድም ልክ ሲመጣ ይዞ የሚመጣው ለምሳሌ የሮናልዶን ሳውዲ ሜድ አይቶታል። ምን ያህል ነገር ለወጠው። የሜሲን አሜሪካ ቤድ ቅድም ያለው አሁን ጥናቱ ሲቀየር ከ3 እና 4 ዓመት በፊት አሜሪካ ውስጥ አንድ ጥያቄ ጠይቆ ሮናልዶና ሜሲን የሚያውቃቸው ከጠይቁ 100 ሰዎች 25 ሰዎች ናቸው አያውቋቸው። አሁን ላይ ግን ምን ያህል እግር ኳሱን ቀይሮታል ነው። አብዛኛው ሰው እንደ ጋርዲዮላ አይነት ሰው ቢመጣ አንድ የተዘጋውን ኢንዱስትሪ ፓርክ በአመትና በ2 ዓመት 10 አድርገን መክፈት እንችላለን። ምክንያቱም የሱ መምጣት አሁን አንድ ኢንዱስትሪ ፓርክ ቢዘጋ ቀጥሎ ባሉት ዓመታት የሱ መምጣት ብዙ ኢንዱስትሪ ፓርኮችን እንድንከፍት ያደርጋል። ከገበያም ከገቢም አንፃር የሚመጣውን የሶሻል ሚዲያ ተጽዕኖ ለመቋቋም ተዘጋጅችን ስለተናገርክ ለምን አስበው። አሁን አንተ ኢንዱስትሪ ፓርክ እየሰራ ነው፣ ስለ ደስታ ነው የምጠይቅህ። 10 ዓመት ደሞዝ ከሚከፈለን አንድ ጋርዲዮላ መጥቶ ናሽናል ቲም ሲያሰለጥን እንደዚህ ይጫወቱ ኢንዱስትሪ ፓርክ ደስታ ነው ያልኩህ። ደስታ ነው፣ ስለ ደስታ ከረሜላ ነው የምትለው ቀላል ኢንዱስትሪ ፓርክ ያለ በሰላም ማጣት ሊዘጋ ይችላል፣ ተዘግቶም ያውቃል። ስለዚህ አሸንፋ ልክ ነው። አሁን የሰይድ በጎ አድራጎት ድርጅት እኮ ይወስዳል ነገሩን እኮ አንዴ የሰይድ እኮ ይወስዳል በጎ አድራጎት ድርጅቱ ስጡ። ግን መከራከሪያ የህዝቡ ይወርዳ አብዛኛው ሲያለው ይዘጋ አይደለም። ለምሳሌ በጋርዲዮላ መምጣት አልኩህ እኮ በጋርዲዮላ አንዴ መምጣት ከአንድ ዓመት ኢንዱስትሪ ፓርኩን ብንዘጋው አንድ ቀጥሎ ጋርዲዮላ ከመጣ ብዙ ኢንዱስትሪ ፓርክ መክፈት እንችላለን። ጋርዲዮላ ብቻ ይዞ መምጣቱ ለምሳሌ ሰላምን ይዞ ይመጣል፣ ቱሪዝሙን ይዞ ይመጣል፣ እግር ኳሱን ያሳድገዋል፣ ገንዘብ ይዞ ይመጣል። ጋርዲዮላ ሲመጣ ብቻውን እናስቻለው ታመነ የሚያሰለጥን ይመስላል። የእንግሊዝ ተጫዋቾችን ያመጣል፣ የስፔን ተጫዋቾችን ያመጣል። የመጨረሻ ነገር ልናገር፣ ውሰዱ እየወሰዳችሁ መጨረሻ ነገር ልናገር። ሁለት ማይነጻጸሩ ነገሮች ናቸው ባይዘው። አሁን ዝም ብለን ያው ለጨዋታ እናነጻጽር ብለን ነው እንጂ ጋርዲዮላ መምጣት የኢንዱስትሪ ፓርክን አይተካውም። ኢንዱስትሪ ፓርክ ጋርዲዮላን በጭራሽ ይተካው አይችልም። አይ እሱ እኮ ምክንያቱም የኢኮኖሚ እሱ ነው ማለት አንተ የስፖርት ጋዜጠኛ ነህ፣ እኔ ደግሞ እኔ ቢዝነስ ላይ እና ፖለቲካ ላይ ነበር ስሰራ የነበረው። ሶ የበለጠ እንደ መዝናኛ እኮ ሁሉ ነገር አንድ ቅዳሜ ቁጭ ብለህ ስቴዲየም ገብተህ ጋርዲዮላ የሚያሰለጥነው የኢትዮጵያ ብሔራዊ ቡድን ማየት እኮ በቃ ውሰድ እኮ ሰይድ አይደለም። አይ ቀላሉን ነገር ልንገርህ። አሁን ሳምንታዊ የጋርዲዮላ ክፍያ ስንት ነው አይደል? ለምን መሰለህ? የእሱ ገቢ የኢትዮጵያ ኢንዱስትሪ ፓርክ በስንት ጊዜ ያገኘዋል? ቀውሰዱ ብዙ አመክንዮ አከራከረ እንዳለ አትሌቶች ምን ያደርጋሉ መሰለ ስቴዲየም አስማጭ ይባላል አለ ታውቃለህ? በ50 ብር በ100 ብር ቴብል ቴኒስ እንደማይችሉ ነው። አስማጭ አለ። ያው እኔም ሻሸመኔ መናኸሪያ ሰፈር ስላደኩኝ ቋሚ አስማጮች አሉ። አታም ጆተኒ ተጫወት ከ5 ደቂቃ በፊት በዚህ በኩል ለፍ ምናምን ሲለኝ ነበር። ይቻላል በስፖርታዊ ጨዋነት እንጨራበታ። በጣም ደስ የሚል ቆይታ ነበረ። ሰይዴ በድጋሚ ቅድም ሰጣለሁ ያላልከው ድርጅት ይህን 20 ሺህ ብር ወስደን ስለምንሰጥ አንዴ አስታውሰንና እነሱንም አልአማና ይባላል ድርጅቱ። እሺ ወደ ዊንጌት አካባቢ ነው ያለው። ወላጅ የሌላቸውን ህፃናት የቲም ይባላል በአረብኛ። ወላጅ የሌላቸው ህፃናትን ያሳድጋል። በጣም ብዙ ናቸው። እዛ ሄደህ ስትመለከት በትክክል ህይወት ምን እንደሆነ ይገባል። አንዳንድ ጊዜ በአመት አንድ ጊዜ የለበሱትን ልብስ እዛው ላይ የደጋገሙት የሚበሉት ያጡ ምናምን በጣም ብዙ አሉ። እና ልጆች ያሉት ሰው ደግሞ በደንብ ይረዳል። 3 ሳምንት 1 ወር ለስራ ወጥተህ ልጆች አንተን ሲያገኙ ምናምን ያለው ስሜት አለ። እነዚህ ሰዎች ደግሞ አባት እናት የሚባል ስሜት የላቸውም። እና አልአማና ኃላፊነት ማለት ነው። አማና ማለት ኃላፊነቱን እየተወጣ ያለ ነው። እና ለነሱ በጎ ስራ
ለሚያሳድጉት ልጆች እንዲሰጥ ነው። ዋሌ በጣም እናጽናለን። ዋሌ የሚደግፈው በጣም ደግፋለሁ። ጋዜጠኛ ሰይድ ኪያር፣ ጋዜጠኛ ዋለልኝ ክፍሌ በጣም አዝናኝና ደስ የሚል ቆይታ ነው ያደረግነው። አብዛኛውን ያው ወደ ስፖርት ያደሉት ጥያቄዎቹ 100% የሰይድን 50% የዋሌን 50% ዋሌ ለስፖርት ፍቅር ስላለው ሰይድ 100% ስፖርት ሲያጠቃም ብዙ የሚዲያ ካፕ ላይ ብዙ ሽልማቶችን በኮከብ ተጫዋችነት በልቷል። ካዘጋጁ ጋር ፍሬንድ እንደሆነ ስለምናውቅ ነው። ለማንኛውም ከኛ ጋር ስለነበራችሁ ከልብ እናመሰግናለን። በቀጣዩ ሳምንት ከሌሎች ደማቆች ጋር እንገናኛለን። ያነሳናቸው ርዕሶች በያላችሁበት የምትወያዩበት የምትከራከሩበት ጭምር ነው። ሰው ምን ያስባል፣ እኔ ምን አስባለሁ፣ እውነታው የቱ ጋር ነው ያለው? ሁልጊዜም የምናነሳቸው ጥያቄዎች እኛንም አብረውን ያሉ ሰዎችንም የሚያከራክሩ ናቸው። የሳምንት ሰው ይበለን። ቸር ሰንብቱ። شر گود